በስተመጨረሻም እንግዲህ በጣም የሚያሳዝነውና ደስ የሚለው ነገር እንግዲህ ሀና በህይወት እንዳለች ብዙዎቹ እየተናገሩ ይገኛሉ። ነገር ግን ደግሞ አንዳንድ ሰዎች ደግሞ ሞታለች እያሉ ቤተሰብን ሆነ ህዝብን እያስተባበሉ ይገኛል። በትናንት ነው እንግዲህ ላይቫችን ላይ ሀቢባ እውነቱን ለመድረስ ጥቂት ቦታ ላይ ስደርስ ነበረ ሁሉን ነገር እየተዘበራረቀው። ነገር ግን ዛሬ በአዲስ አጀንዳዎች መጥተዋል ማለት ነው። እሱ ምንድን ነው? ሀና በህይወት እንዳለችን ያውቃለሁ። ስለዚህ እዛ እታገተበችበት ቦታ ሄዳችሁ ማውጣት የምትችሉ ወይም ደግሞ የሚያወጣ አካል ካላችሁ እናንተም ሄደ ማውጣት ትችላላችሁ በማለት እንግዲህ የመጨረሻቸውን ቪዲዮ ትናንትና ነበር የዘጉት። ዛሬ በአዲስ አጀንዳ እንጠብቃለን። የሀና ጉዳይ ሁላችንም አሳስቦናል። አንዳንድ ሰዎች ሚዲያ ምንም እንኳን ከቲክታክ እያመጡ ምንም እንኳን ፖስትና ሪፖርት ምናምን እያደረጉ አንዳንድ ሰዎች የፎሎ መጠቀሚያ ወይም ደግሞ ላይክ ወይም ደግሞ የገንዘብ መስሪያ አድርገዋታል ያሉ እንትን ይላሉ ማለት ነው። ነገር ግን ይህንን ከማግኘት ውጭ ባሻገር ደግሞ የሰው ልጅ ነንና አንዳንድ ጊዜ እንደዚህ የኢትዮጵያን ሰዎች እንደዚህ እየተደበቁ ወይም ደግሞ ብዙ ነገር እየተደረጉ የማይነገርላቸው የማይወራላቸውና ይፋ የማይወጣባቸው ምክንያቶች አሉ። ነገር ግን እንደዛ አይነት ጉዳዮች ሲሰራና እንደዛ አይነት ነገሮች በሀገራችን ጉዳዮች ብዙ ነገር ሲደረግ በቃ ነገም እነዛ እኮ ያዋርዱናል፣ እንደዛ ያደርጉናል እየተባለ ሴት ልጅ አትደፈርም፣ ሴት ልጅ አትጎዳም ብዬ ነው ማምነውና እና ሀቢባ የሚሰሩት ነገር በጣም 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 የሚደነቅ ነው። አቡፋኖ ቤት ነበር ይሄ ጉዳይ የተጀመረው። አሁን ላይ ደግሞ በሀቢባ ሚዲያ ወይም ደግሞ በሀቢባ ቲክቶከር እንግዲህ ይሄ ነገሮች እንዲፈቱ ተደርጓል። ዛሬ አዲስ ነገር እንጠብቃለን። ሁላችሁም እንግዲህ ሀቢባ ቲክቶክ ብላችሁ ገብታችሁ መከታተል ትችላላችሁ። ሀቢባ እንግዲህ ዛሬ ላይ ምንም እንኳን ያለ ማስረጃ የምታቀርብ ማለት ያለ ማስረጃ የሚመጣ ሰው የማትቀበል ነበረች። ትናንትና ግን ያለ ማስረጃ ያውቃለሁ ምንድን ነው ብሎ እንግዲህ ሁላችንም እናውቃለን። የገጠር ልጅ ብዙ መስዋዕት እየከፈለ ይገኛል። እውነቱ እንግዲህ ማን ጋር እንዳለ ፈጣሪን የሚያውቀው። ነገር ግን ደግሞ ባለው አቅሙ ባለው ጥንካሬው የገጠር ልጅ እውነቱን እየተናገረ ነው። ግን አብዛኛው ሰው ሊያምነው አልቻለም። አንተ ሌባ ነህ፣ የደላሎች ጓደኛ ነህ፣ የደላሎች እንዲህ ነህ እየተባለ ብዙ መስዋዕቶችንና ብዙ ጫናዎች ደርሶበታል። ነገር ግን ደግሞ እውነት ተደብቅ አይቀርም። እኔ ሀቅ ነው ያለኝ፣ ሀቅን ደግሞ ማንም ነገር የሚያደርግልኝ ነገር የለም በማለት ብዙ ነገር አድርጓል። ነገር ግን ደግሞ ትናንትና ጓደኛው እንግዲህ ፓስፖርቱ ማንጋ ነው ጓደኛ ጋ ነው ብሎ ተናግሮ ነበር። አንድ ሀቅ ወጥቶለታ። ሁለተኛ ደግሞ መሲ ነው ማን የምትባለው ጓደኛ አብራ የሄደቻቸው ጓደኞቿ ወይም ደግሞ የብዙ ሰው የተመለከተውን እሱ ብዙ ነገር እንደሆነና እዛ ላይ ሁለት ሴቶች እንደሆኑ ተናግራም ሁለተኛ ሀቅ እውነት እንደሆነ ታውቋል። አሁን የመጨረሻው እንግዲህ ሀና በህይወት የለችም አሉን እንጂ ሞታለች አላልኩም። ስለዚህ ወደዛ ያስቀሯት ድንገት ወደ መንገዱ በታች አውርዷት ይሆናል። ስለዚህ ያንም ነገር ማውቀው ነገር የለም ብሏል። ትናንትናም ደግሞ ያየናት የተመለከትናት አሉ። እኛ ወደ ሳውዲ ስንገባ እሷ ግን ወደ ኢትዮጵያ ስንገባ ስተገናኝተናል። አይዟቸው አትፍሩ፣ መንገዱ ሰላም ነው ብለናታል። ትናንትና እንግዲህ ላይቭ ላይ በጣም አጓጊና በጣም ስንጓጓለት የነበረው ቪዲዮና እንዲሁም ደግሞ ሚዲያ ላይ ነበረ። ነገር ግን እህቷ አልተገኘችም ነበረ። ለዛሬ ተቀጥሯል። እስኪ ዛሬ ምን አዲስ አለ ብለን የምንመለከት ይሆናል። እስኪ ሁላችሁም እንግዲህ ተመልከቱ። በሀና ጉዳይ የእውነት ነው የምላችሁ። ሁሉም ሰው እየተሰበሰበ ዜሮ ሃይማኖት ምናምን አላለም። ሰው ነኝና ሁላችንም በህይወታችሁ ምን አይነት ነገሮች እንደሚፈጠር አናውቅም። ስለዚህ እናንተም በዱዓችሁ አስቧት። በህይወት እንዳለች ሁላችንም እርግጠኛ ነበር። ነገር ግን ደግሞ ሞተችም ሲባል አዝነናል። ሰውነንና እናዝናለን፣ ሰውነንና ተሎ እናምናለን ማለት ነው። ተሎ የሚያምን ሰው ደግሞ በጣም ከባድ ነው። ነገር ግን እናትና አባቶቿ በህይወት እንዳለች ነበረ ሁሌ ምኞታቸው። ፈጣሪ እንግዲህ ለአባቷ ለልጇ ሲል ያምጣት ያገናኛቸው ነው የምለው። በጣም ነው ያሳዘነች የምር። እና ሁላችሁም እንግዲህ ጸሎት አድርጉላት። የዛሬው አጀንዳ እውነት እንዲሆን የዛሬው አጀንዳ እውነት ሀና በህይወት እንዳለች ራሱን ማወቅ በጣም ደስ ይላል። ትናንትና እንግዲህ በውስጥ እንጨርሳለን። ገንዘብን ከፈለጋችሁ ገንዘብ እንሰጣችኋለን። እናንተ ብቻ ያለችበትን ነገር አሳውቁን። በህይወት መኖሯ ብቻ ነው የምናውቀው ስትልም እንግዲህ ሀቢባ ስትናገር ነበር። በህይወት ካለችም እንግዲህ ከዛ ቦታ ላይ ሄዶ የሚያዋጣት ሰው እንፈልጋለን አለ ስትልም ተናግራለች። ተፍትሽ የሚባለው
ተፍተሽ የሚባለው እንግዲህ ወንድማችን እኔ ችግር የለውም በዛ ጉዳይ ላይ እኔ ሄጄ ከዛ ቦታ እንድትወጣ አደርጋለሁ ምናምን በማለት ሰው ልካል ወይም ደግሞ የሆነ ነገር አደርጋለሁ ሲልም ነበር። ብዙ ሰው አካላት እሷን እየተረባረበ ይገኛል። በሷ የተነሳ እንግዲህ ብዙ ወገኖቻችን፣ እህቶቻችን፣ ወንድሞቻችን የታገቱ ብዙ ነገሮች አሉና እነሱም ደግሞ ሰበብ አላህ አድርጎላቸው ከዛ ካሉበት መከራ ስቃይ እንዲወጡ ይደረጋል ብዬ ተስፋ አደርጋለሁ። እስኪ ሁላችሁም በዱዓችሁ በጸሎታችሁ አስቧቸው ነው የምለው። ሀና ጉዳይ እንግዲህ ዓለምን አስደንቋል ብዬ ነው የማስበው። ዓለምን በቃ ሁሉን ነገር አድርጓል። እንድንማርበት እንድንጠነቀቅበት ነው ይህ ነገር ለሁላችንም ትምህርት የሚሆነን። አንዳንዶች ግን እያወቅን የምንመጣ እህቶች ወንድሞች አለን እና ላልቦና ይስጠን። ለሁሎችም አላልቦና ይስጣቸው። እንግዲህ የሀና ጉዳይ ዛሬ በሀቢባ ቤት ይጨረሳል ብለን ተስፋ እናደርጋለን። እናንተም እስኪ እየገባችሁ ስለ ሀና ጉዳይ ሁላችሁም እንግዲህ ሼር ሪፖርት እንዲሁም ደግሞ በዩቲዩብ ላይ ፖስት እያደረጋችሁ ለሁሉም ተደራሽ አድርጉ። የአንድ ሰው ነፍስ መታደግ በጣም ትልቅነት ነው። ብንችል ሼር እያደረግን ሰው እየጠየቅን ባንችል ደግሞ በጸሎታችሁ በዱዓችሁ እያሰብን እንግዲህ የሀናን ጉዳይ እናስብ ነው የምለው። እኔ በጣም ነው አንጀቴን የበላችሁ ሀይቃ። ብዙ ሰው ይሞታል፣ ብዙ ሰው ይንገላታል። ብቻ አንዳንድ ጊዜ የሚመሰላችሁ የሰው ልጅ ሞተ ተብሎ ሞተ ስለምናምን በህይወት አለች ታግታለች እንዲሆናለች ስትባሉ ደግሞ እንደ ሚዲያ ቲክቶከር እንደምታውቋት ሁሉ በጣም ያሳዝናል። ና አላህዬ ከመንገዱ ያውጣት፣ ካለችበት አላህዬ ያውጣት፣ ለልጇም ለቤተሰቦቿ እንዲሁም ደግሞ ዛሬ የምሰቃዩ እህት ወንድሞችም አላያወጣቸው እና ሁላችሁም ሼር እያደረጋችሁ ለሁሉም ተደራሽ አድርጉ። እንግዲህ ዛሬ አዲስ ነገር ይኖራል ብለን ተስፋ እናደርጋለን። እስኪ ቲክቶከር ሂደን ስለ ሀና ጉዳይ ምን ተፈጠረ ምን ተደረገ የሚለውን በሀቢባ በኩል እንግዲህ እናያለን። በሰሞን የምሬን የምላችሁን የሚትዩብ እየዞርኩ አይደለም። በሀቢባ ጉዳይ ላይ እና በሀና ጉዳይ ላይ ቲክቶክ ፍጥጥ ብዬ ነው ማድረው። ወላሂ እውነትን ለማወቅ ሲባል በቀን ቅልፌ እናጥቻለሁ ስላችሁ ሀይቃ ማለት ነው። ወላሂ ትናንትና ሲዘጉን የዘጋሁት ሀይቃ አብሬያችሁ እስከ 3 ሰዓት ድረስ አዲስ ነገር ይኖራል ብዬ፣ ነገር ግን ደግሞ አንዳንድ ጅሎች አሉና መተው ደህና ሄደው በኋላ ላይ ገደል የሚከቷቸው ሰዎች አሉና እነሱ አደናቀፏቸው እንጂ በጣም 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 ትልቅ ደረጃ ደርሰው ነበረ። እስከ ዛሬ ደግሞ ምን ተፈጠረ? ምንድን ነው? ሀናስ አላቸው የለች የሚለውን ዳይ ወደ ቲክቶከር እንከታተል። እናንተም አብራችሁ ተከታተሉ። ሀቢባ ቲክቶክ ብላችሁ ማለት ነው። ወይኔ እኔ እኮ ሰው አራ የሚደክመኝ ነገር ጋይስ፣ ስለዚህ ጉዳይ ማውራት እኔ በጣም ነው ልብ የሚሰበረው ማለት ነው። የምሬን ነው የምላችሁና እናንተም ደግሞ ቲክቶክ ያላችሁ ሰዎች ጎራ በሉ ማለት ነው። ዛሬ አዲስ ነገር ምን አለ?